ሰላም ጤና ይስጥልን ተመልካቾቻችን፣ ሰለሞን ሙልጌታ ካሳ ነኝ። ሳምንታዊው ቲክቶክ ሰለሞን በኢቢኤስ ተጀምሯል። ከ57 ዓመት በፊት የሰው ልጅ በ1969 የፈረንጆቹ ካሌንደር ላይ አርፏል ወይ? ጨረቃን ነክቶ በእግሩ ተራምዶባታል ወይ? ለአፖሎ ሚሽን በ60ዎቹ መጨረሻ ላይ ማለት ነው ከ400 ሺህ በላይ ሰዎች እንደተሳተፉበት ታሪክ ይዘግባል። ከጨረቃ የመጣ ድንጋይ አለ ሙን ሮክ ነው እና ይሄ ድንጋይ የምርምር ተቋማት ቼክ ተደርጎ እንዳለ ይነገራል ማለት ነው። ሰው ወደዛ ሄዶ በዛ ላይ ወክ አላደረገም ለሚለው እንዴት ነው የአሜሪካ ፍላግ የሚውለበለበው? ከ1969 እስከ 1972 12 አስትሮናውቶች ጨረቃ ላይ ወክ አድርገው ተመልሰዋል። ሬትሮ ሪፍሌክተር የሚባል ዲቫይስ አለ። አስትሮናውቶቹ ወደ ጨረቃ በሄዱ ጊዜ አስቀምጠውት የተመለሱት ሌዘር ላይት ሲለቀቅበት ከፍተኛ የሆነ ፍንጣቂን የብርሃን ፍንጣቂን መልሶ ወደ እናንተ የሚያንጸባርቅ ዲቫይስ ነው። ሉናር ሪኮናissance ኦርቢተር የሚባል የናሳ ሳተላይት አለ። በጨረቃ ላይ ፎከስ አድርጎ የተለያዩ ስራዎችን የሚሰራ